መዝሙር በቅንፍ 104ን አስቆሚያችሁ ነው ለእግዚአብሔር ቃል ክብር ቆማችሁ አነባለሁኝ። የአንበሳ አገልግሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግህ፣ ምድርም ከፍጥረትህ ተሞላች። ይህች ባህር ታላቅ እና ሰፊ ናት፣ በዚያ ስፍር ቁጥር የሌላቸው ተንቀሳቃሾች ታላላቆችና ታናናሾች እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ። በዚያ ላይ የፈጠርከው ዘንዶ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸው ጊዜ ይሰበሰባሉ። እጅን ትከፍታለህ፣ ከመልካምም ነገር ይጠግባሉ። ፊትን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። ስለ ተሐድሶ ነው ማነሳው ብያችኋለሁ። የተሐድሶ ጥሪ ለማድረግ ነው። እዚህ ላለ ነው፣ ከዚህ ውጭ ላሉ እንዳልኳችሁ ተሐድሶ የማያስፈልገው ነገር የለም። ስለሚያረጅ ማለት ነው፣ መልኩን ስለሚለውጥ፣ የቀደመ ክብሩን ስለሚያጣ፣ ውበቱ ስለሚረግፍ፣ አንድ ነገር እንደ መጀመሪያው ስለማይሆን ተሐድሶ የግል ያስፈልጋል። እርጅና ሲሰማው መልኩን እየቀየረ ፌድ እያደረገ ሲሄድ ሰዎች ክር፣ ልብስ፣ ቀለም ያስነክራሉ። ምክንያቱም የመጀመሪያውን ከለሩን እያጣ ስለሚሄድ ማለት ነው። ቀድሞ ሰዎችን ይስብ የነበረው ነገር፣ ያጓጓ የነበረው ነገር፣ ይጣራ የነበረው ነገር ሲጠፋ ሰዎች ሊያድሱት ይነሳሉ። ውበቱ ሲረግፍ ማለት ነው። አሁን ባነበብኩት ክፍልም ላይ እግዚአብሔር ፍጥረትን ራሱ ፍጥረት ስለሚነግረን ማለት ነው። ስለ ጌታ ስለ ኢየሱስ ክርስቶስ መስቀልም ስናስብ ያው እግዚአብሔር የማሻሻል ስራ እንዳልሰራ ቃለው መጽሐፍ ቅዱስም ይሄንን ስለሚናገር ለማሻሻል አይደለም። እግዚአብሔር በአዲስ ኪዳን አፍርሶ ነው መግደል ያለበትን ነገር ገሎ ማንም በክርስቶስ ቢሆን አዲስ ነው። እግዚአብሔር አዲስ ነገር ነው የፈጠረው። ነገር ግን ይሄንን አዲስ ነገር ሲነግረን ደግሞ ምን ብሎናል? አዲሱ ሰው ይታደሳል ይላል። የኤፌሶንን መጽሐፍ ቆላሲስንም ስናነብ የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ስለዚህ እኛ ጋር በየተወሰነ ጊዜ መታደስ፣ መታየት፣ መፈተሽ ያለባቸው ነገሮች አሉ። መጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ የእስራኤል ታሪክ ራሱ የተሐድሶ ታሪክ ነው። ብሉይ ኪዳንን ዝም ብላችሁ ስታነቡ መዓት ጊዜ የውድቀቷ ታሪክ አለ፣ የመበላሸቷ ታሪክ አለ። መስመር ስትቀይርና ከለሯን ስትቀይር አካሄዷ ሲበላሽ እግዚአብሔር ነቢያቱን እያስነሳ እንደገና የተሐድሶ ጥሪ ያደርግ እንደነበረ መጽሐፍ ቅዱስ ይነግረናል። ከዛ አልፎ ተርፎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ሁሌ የምንናፍቀው የሐዋርያት ሥራን ባነበብን ቁጥር የምንመኘው ግን ያላገኘ ነው፣ የምንመኘው ግን ያልደረስንበት፣ የምንጓጓው ግን የምናለቅስበት፣ ዝም ብለን መቼ ነው ይሄ የምንለው ቤተ ክርስቲያን አለች። የመጀመሪያዋ ቤተ ክርስቲያን፣ እዛች ቤተ ክርስቲያን ውስጥ የነበረን ሪቫይቫል፣ ጸሎት፣ የወንጌል ስርጭት፣ የእግዚአብሔርን ትድግና አይተን ጓጉተናል። ከዚህ የተነሳ ነው እሱን ያነበቡ ሰዎች ሁሉ የተሐድሶ ጥሪ ያደርጋሉ። ቸርች እንዲህ አይደለችም፣ ቸርች እንዲህ መሆን የለባትም ይላል። አቋሟ ይሄ አይደለም፣ ህይወቷ ይሄ አይደለም፣ ኑሮዋ ይሄ አይደለም፣ የተጠራችው ለዚህ አይደለም። ስለዚህ እግዚአብሔር እንደገና እንዲያነሳ መነሳት አለብን። እነ ሉተር የተነሱት በዚህ ምክንያት ነው። እኛ ሀገር እነ እስጢፋኖስ የተነሱት ለዚህ ምክንያት ነው። ደስ አይላቸውም። የሚያነቡትና የሚያዩት ነገር ስለሚጋጭ፣ የሚያነቡት ነገርና የሚኖረው ኑሮ አንድ አይነት ስላልሆነ፣ ስለዚህ የቸርችን ሁላችሁ እንደምታውቁት መጽሐፍ ቅዱስ ትምህርት ቤት ሄዳችሁ ምናልባት የቤተ ክርስቲያንን ታሪክ ያነበባችሁ ሰዎች እስኪሰቀጥጣችሁ ድረስ ቸርች በማይሆን መንገድ ሄዳለች። አሳፋሪ የሆነ አካሄድ ሄዳለች። ስለዚህ ነው ተሐድሶ አሉ ነው መጽሐፉ። እንዲህ አይልም፣ ይሄ ነገር መቆም አለበት ብለው ዋጋ ከፈሉ የሞቱ ሰዎች አሉ። ተሐድሶን ስታስቡ ለመሞትም መዘጋጀት ያስፈልጋል። ከጓደኛ፣ ከቤተሰብ፣ ከቤተ ክርስቲያን ሰዎች ጋር ሊያጣላችሁ፣ ሊያጋድላችሁ ይችላል። ተሐድሶ በምኞት አይመጣም። ዋጋ በመክፈል የሚከፈል ዋጋ አለ። ቸርች ውስጥ የተሰደዱ ሰዎች አሉ። ምናልባት ስለ አብዮትም ስታስቡ የዓለም ታሪክ መድረኩ የሚነግረን ነገር ይሄ ነው። አብዮት ማለት አበየ፣ አመፀ ማለት ነው። በስርዓቱ ላይ
እየተደረገ ያለው ነገር ልክ አይደለም። ድሆች እየተበደሉ ነው። ምስኪኖች እየተበደሉ ነው። ሰው እየተዘረፈ ነው። የተወሰኑ ሰዎች ናቸው እየኖሩ ያሉ። ስለዚህ ያብያሉ። ስርዓቱ አልተመቸንም ብለው ለውጥ ነው የሚፈልጉት ማለት ነው። ስለዚህ በአብዮትም ብትሄዱ አመፅ ለውጥ ነው። እኛ ጋር በአመፅ አይደለም የምንሄደው። የምንሄድበት መንገድ መጽሐፍ ቅዱስ ነግሮናል። በጣም የሚገርሙ መንገዶች መጽሐፍ ቅዱስ ውስጥ አሉ። ሰዎች በዛ መንገድ ሲመጡ እግዚአብሔር ተሐድሶን ያመጣል። ስለዚህ ተሐድሶ ምናልባት አነሳለሁ አንዳንድ ታሪኮችን ከመጽሐፍ ቅዱስ በንስሐ ተመልሶ በቅዱስ ቃሉ በቅዱስ መንፈሱ ታጥቦና ነጽቶ ከእግዚአብሔር ጋር በሕይወት መኖር ነው ተሐድሶ ብለን ስንል ምን ማለታችን ነው ብለን ካልን ተሐድሶ በንስሐ በድብድብ አይደለም፣ በዱላ አይደለም፣ ድንጋይ በመወርወር አይደለም። ድንጋይ የምትወረወርባት ቸርች የለችም እዚያው። እኛ ጋር መንገዱ አንድ ነው። እግዚአብሔር የሚያሳየን መንገድ አንድ ነው። በቃ መበላሸቱ ሲገባህ፣ መቆሸሱ ሲገባህ፣ ማደፉ ሲገባህ፣ ከለር መቀየሩ ሲገባህ፣ እየተበላሸ መሆኑ ሲገባ ያለህ ዕድል አንድ ብቻ ነው። ምንድን ነው? በንስሐ መመለስ፣ አቅጣጫ መቀየር። ይሄ ነገር ልክ አይደለም ብሎ ቆሞ በቅዱስ ቃሉ በቅዱስ መንፈሱ ታጥቦ በዛ ንጹሕ ደም ክቡር ደም ከእግዚአብሔር ጋር በሕይወት መኖር ነው። አሁን እኛ ያለንበት ሁኔታ ምንድን ነው? ከመጽሐፍ ቅዱስ ማነሳቸው ታሪኮች አሉ፣ ግን ትንሽ አንዳንድ ሀሳብ ለማንሳት ነው። ትንሽ እንድናስብ ነው። አሁን እኔ ስብከት አይደለም በጣም የምሰብከው። ያለንበት ሁኔታ ምን ይመስላል? ደህና ናችሁ? ሁሉ ደህና ይላሉ። ሁሉ ደህና ነው አይመስለኝም። ሁሉ ደህና አይደለም። ይሄ ሰላምታ ነው። እንደ መንፈሳዊ ሰዎች ግን ምንድን ነው ያለንበት ሁኔታ? እንደ መሰረተ ክርስቶስ ያለንበት ሁኔታ፣ እንደ ቤተሰብ ያለንበት ሁኔታ፣ እንደ ሀገር ያለንበት ሁኔታ፣ እንደ አብያተ ክርስቲያናት ያለንበት ሁኔታ ምን ይመስላል? እኛ አማኞች እንደሚጠበቅብን እየሆንን ነው ወይ? በቃ ትንሽ እንድናስብ። የሚጠበቅብንን ህይወት እየኖርን ነው? የተገኘንበትን ሁኔታ ዝም ብላችሁ ቼክ ስታደርጉት ትክክለኛ ቦታ ነው? ትክክለኛ ሁኔታ ነው? አሳሳቢ ጉዳይ የለም? እግዚአብሔር በነፃነት የምናመልክበት ዘመን ሰጥቶናል። ልክ ነው። ነፃነቱ ግን ከባድ እንደሆነ አይተው ሰዎች ዘምረዋል። አወይ ነፃነት ብለው። ነፃነት ያመጣብን ጣጣ አለ። የሚከለክለን የለም፣ የሚያስረን የለም፣ የሚገርፈን የለም፣ የሚደበድበን የለም። በጣም ምቹ ሁኔታ ነው አሁን ያለው። እንዘምራለን፣ እንጸልያለን። ቸርች አይደለም አደባባይ ላይ የትም ቦታ ላይ መናገር እንችላለን። የተወሰነ ስደት ምናምን ቢኖርም አዲስ አበባ ከተማ አትቸገሩም፣ ምናልባት ስትወጡ ካልሆነ በስተቀር። ከሚገባው ከሚጠበቅብን የህይወት ደረጃ ግን ወርደር እንዳለን ሰዎች ይናገራሉ። ይሄ አደባባይ ሚስጥር ነው። ሁላችንም በየግላችን የምናወራቸው ነገሮች አሉ። ልክ ነን። ያለንበት ሁኔታ ልክ ነው። መንፈሳዊ ድካም አለ፣ ውድቀቱ አለ። ቁመና ልክ አይደለም ይላሉ። ምንድን ነው ቁመናችን? የቸርች ቁመና የታሰበ ቁመና አለ። በዛ ቁመና ውስጥ አይደለችም ቤተ ክርስቲያን ብለው ሰዎች ይሟገታሉ። ቄሱም ጳጳሱም ምዕመኑም ማለት ነው። ከከሌ ከከሌ የለም። ማንም ሰው ከዚህ ነፃ አይደለም። ፓስተር ይሁን ቄስ ይሁን ጳጳስ ይሁን ምዕመን ይሁን ያለንበት ቁመና ለዚህ ነው ማሰብ ብለን ያለው። ትዝ ይላችሁ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ጊዜ የሚጠቀስ የመጽሐፍ ቅዱስ ክፍል እነዛ 7 ቤተ ክርስቲያናት በሰባቱ የወርቅ መቅረዞች መካከል የሚመላለሰው አይኖቹ የእሳት ነበልባል የሆኑ መቅረዞቹን በእጁ የያዘው እንዲህ ይላል። ምንድን ነው የሚለው? ቸርች የፓስተር አይደለችም። መሰረተ ክርስቶስ የፓስተሮቹ የሽማግሌዎቹ አይደለችም። በምድር ላይ ያለች የትኛውም ቸርች የሰዎች አይደለችም። ባለቤቷ ኢየሱስ ነው። የሞተው ደሙን ያፈሰሰው ሕይወቱን የከፈለው ኢየሱስ ክርስቶስ ነው። ስለዚህ ጌታ እንደዚህ አለ፣ ስራህን አውቃለሁ። አሁን ዝም ብላችሁ ማሰብ ያለብን ይሄ ነው። ስራህን አውቃለሁ። በቃ ማንም ለጌታ የሚነግረው የለም። ማንም ለጌታ የሚያስረዳው የለም። ስራህን አውቃለሁ።
ጥሩ የሆነውን ጥሩ ነው ብሏል። መነቀፍ ያለበትንም ነቅፏል ጌታ። ልክ ምን እንደማለት ነው? አቤቱ ልቤን መርምር፣ መንገዴንም ሰልል፣ በደል በውስጤ ብታገኝ የዘላለም መንገዴን ምራኝ ብሎ ዳዊት እንደጸለየ ያቺ ቤተ ክርስቲያን በመርማሪው ፊት ስትመረመር ስትፈተሽ ጌታ የምርመራውን ውጤት ለሰባቱም ቤተ ክርስቲያኖች ሰጥቷል። ከሰባቱ ቤተ ክርስቲያን ውስጥ 2 ቸርቾች ብቻ ናቸው ጤነኞች ሆነው የተገኙት። ብዙዎቹ ግን ጤነኞች አልነበሩ። ምንድነው ከተባለ ምናልባት ተሐድሶ የሚለውን ነገር ጌታ እንደዚህ ብለዋል ፊት ለፊት ለመጀመሪያዋ ቸርች። ምናልባት እቺን ቸርች ጊዜ ስለማይኖር ግን ታሪኩን ስለምታውቁት ብዙ ጊዜ የሰማነው ስለሆነ የመጀመሪያዋ ቸርች ዮሐንስ ራእይ ምዕራፍ 2 ሲጀምር የሚያነሳት አንድ ቸርች ናት። ማናት? ኤፌሶን ናት። ብዙዎቻችን የምናውቃት እቺ ቤተ ክርስቲያን ስትጀመር እንዴት ነው የጀመረችው? ተሐድሶ የሚለውን ነገር ለማምጣት መነሻችንን ማወቅ አለብን። ስለዚህ እኔ እዚህ ዛሬ የምጠይቃችሁ እናንተንም ራሴንም እንዴት ነው ጌታን ስቀበል የተቀበልኩት? እኔ ለመሰላችሁ በጣም ከባድ ነው። እንዲህ አይነት ርዕስ አንድ ጊዜ እኛ ቤተ ክርስቲያን ውስጥ አንዲት ሴት ከሌላ ቸርች ነው የመጣችው። የመጣችበት ምክንያት ምንድን ነው? በዕለቱ አንድ ሰው ከውጭ መጣ፣ ዕቃ ይዞላት ነው የመጣው እና እንደ ቅዳሜ ቀን ተደዋውለዋል። ተደዋውለው ቀጠራት። እሱ እኔ ቸርች ሄዳለሁ እሑድ ቀን አላት። የት ነው የምትሄደው አለችው። ቦሌ ጋ ምስራቅ መሠረተ ክርስቶስ ቤተ ክርስቲያን አለ፣ እዛ ነው፣ እዛ መምጣት ትችያለሽ ወይ? አይ ጠይቄ እመጣለሁ ያላቀውም አለችው። ከዛ በኋላ መጣች። ስትመጣ ጉባኤ ውስጥ ገባች። ያን ቀን ልክ አሁን ቅድም እንደጸለይ ነው ያ አገር ላይ የነበረ ውጥረት ነበረ። ስለዚህ የእሑድ ፕሮግራሙን እኛ ሰርዘን አጭር ቃል ተካፍለን ሁሉም ሰው ተንበርክኮ ነው የሚጸልየው። በእግዚአብሔር ፊት እንጸልያለን ብለን የጸሎት ጊዜ ነው። በጣም ጥሩ የጸሎት ጊዜ ነበረ እና ጉባኤው ያለቅሳል፣ ይጸልያሉ። አንዳንድ ሰዎች በደረታቸው ተኝተዋል እና ጸሎቱ አልቆ ቢሮ ተደዋወሉ። እሱ እኔ ጋር መጥቷል፣ እኔ ጋር ቁጭ ብሏል። ስትደውል ነይ ቢሮ አላት። ከዛ ምንድናት አልኩት። አይ ዕቃ ይዤላት መጥቼ ልሰጣት ነው አለ እና መጣች። ስትመጣ አይኗ አብጧል። ቁጭ በያላት ቁጭ አለች። ከዛ እንደዚህ አለች፣ እኔ ቸርቼ እዚህ አይደለም አለች። ቸርች ውስጥ እንደዚህ ጸሎት ይጸልያል እንዴ አለች። ይህን ነው ቸርችሽ አልኳት። ነገረችን ቸርቿን። እንደሱ አይነት ቸርች ጸሎት የለም አልኳት። ቸርቹን ያልነገርኳችሁ ቅር እንዳይላችሁ ብዬ ነው። አንዳንዶቻችሁ የዛ ደንበኛ ስለምትሆኑ ብዬ ነው። እና ምን አለችኝ? እኔ እንደዚህ ጸልዬ አላቅም። ከዛ ስናወራ ምን አልኳት? አስተዳደግሽ ነው አልኳት። አስተዳደግሽ ማለት ምን ማለት ነው? ለምሳሌ ያክል ሁል ጊዜ ቤት ውስጥ ደስታ ያለበት ቤት ውስጥ ያደጉ ልጆች እኮ ሌላ ቤት ሄደው ሌላ ቤት ሲረበሽ ሲያዩ ግራ ይገባቸዋል። ምን ሆናችሁ ነው? ልክ ምን እንደማለት ነው? የምበላው አጣው ሲል ታዲያ ኬክ ገዝታ አታቀርብለትም እንዴ እንደሚሉት ማለት ነው። በኬክ የኖሩ ልጆች። ለምንድን ነው ይህንን ምላችሁ? እኛ አሁን የላፍቶ መሠረተ ክርስቶስ ቤተ ክርስቲያን ከተለያየ ቦታ የመጣችሁ መስለኝ፣ ሁላችሁም እዚህ ያደጋችሁ አይደላችሁም። ለዚህ ነው አንዳንድ ጊዜ አንዳንድ መልእክቶች ለመንገር ከባድ ነው። የኤፌሶን ቤተ ክርስቲያን ስንል የኤፌሶንን ቤተ ክርስቲያን ጳውሎስ ሲጀምርም ያውቃታል፣ ሊሄድ ሲልም አስጠንቅቋቸዋል። ምክንያቱም ትዝ ይላችሁ ከሆነ መሪዎቹን ጠርቶ የሐዋርያት ሥራ ምዕራፍ 20 ስታነቡ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ሰዎች ከየት ነው የሚነሱት? ከመካከላችሁ ብሏቸዋል። መካከላችሁ ነው ያሉት። ስለዚህ እኔ ለዚህ የጸጋ ቃል ነው አደራ አሳልፌ የምሰጣችሁ። እኔ ከሚጠቅማችሁ ነገር አንድም ነገር አላጎደልኩባችሁም። ቀንም ሌሊትም በየቤታችሁ እየዞርኩ ነው ያስተማርኳችሁ ብሎ ነግሯቸዋል። ቸርቿ ትታወቃለች። ከተለያየ ቦታ የመጡ አይደሉም። አንድ አካባቢ አንድ ሀገር ውስጥ ያሉ ሰዎች ናቸው። ከሄደ በኋላ ጳውሎስ ከብዙ ጊዜ በኋላ ደብዳቤ ጽፏል። የኤፌሶንን ደብዳቤ ስታነቡ እሱ ራሱ ነው የጻፈው። ጽሕፈቶች ውስጥ እሱ ራሱ ደጋግሞ የተናገረው ቃል አለ። ያንኑ ቃል ነው አሁን ጌታ በራእይ ምዕራፍ 2 ላይ ከወዴት እንደወደቅ ምን አርግ አስብ፣ ድንቅ አርግ፣ የቀደመውን ፍቅርህን ትተሃል። በቃ ይች ልጅ
የዚች ቤተ ክርስቲያን በሽታ ይሄ ነው። ለዚህ ነው ተሐድሶ የሚለውን ነገር ስናነሳ በሽታችንን ማወቅ አለብን። ለመታደስ ለመታከም እኮ በሽታ ማወቅ ያስፈልጋል። ኪኒን ስላያችሁ እያነሳችሁ ትወጣላችሁ እንዴ? ለምንድን ነው ይሄ የሚሆነው? ለምንም ይሆናል። ዝም ብለህ አትቅም። መጀመሪያ መመርመር ይጠይቃል። ልብስ ማውለቅ ይጠይቃል። ሐኪሙ እዛ ግባ ልብስን አውልቅና ጠብቀኝ ይላችኋል። እርቃናችሁን አርጋችሁት የማታውቁትን በማንም ፊት የማታረጉትን ነገር ስለዚህ ይመረምራችኋል። በጣም ከባድ ሁኔታ ውስጥ ነው ያለው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች ከሆስፒታል አይመለሱም። በጣም አደገኛ ሁኔታ ውስጥ ነው ያለው። ቤተሰብ ካለ ጥራ ይባላል። እንዴ በእግሬ እኮ ነው የመጣሁት። አይደለም ቤት ላትደርስ ትችላለህ። ክትትል ለሚያስፈልገው ክትትል፣ አይሲ ለሚያስፈልገው አይሲ፣ እንደገና ደግሞ አጭር ሕክምና ለሚያስፈልገው አጭር ሕክምና እንደሚሰጠው ሰው በሽታውን ማወቅ አለበት። ምንድነው አሁን እኔ አላቅም። እንግዲህ ፓስተሮቻችሁ አገልጋዮቻችሁ አሉ፣ ግን ማሰብ ጥሩ የጋራ ነው። አንዳንዱ ነገር ምንድነው በሽታችን? ምን ሆነናል? ምንድነው ያመመን? እሱን ቼክ አድርጉ። አንዳንድ ነገር ነው የማነሳው። ለምሳሌ አለመታሰስ፣ ለምሳሌ የፍቅር መቀዝቀዝ፣ ለምሳሌ ዓለማዊነት፣ ለምሳሌ የቅድስና ጉድለት፣ ለምሳሌ ራስ ወዳድነት፣ ለምሳሌ ጎጠኝነት፣ በተለያዩ መንገዶች መከፋፈል ምሳሌ ነው የማነሳው። አለመቀባበል፣ አለመከባበር፣ አመፀኛነት በዛሬዋ ቤተ ክርስቲያን ውስጥ በእኛ በአማኞች ሕይወት ጎልተው የሚታዩ በሽታዎች ናቸው። እነዚህ ነቀዞች ናቸው። ቸርችን እየገደሉ ያሉ ነቀዞች ናቸው። ከዚህ የህይወት ዝቅጠት ውስጥ እንድንወጣ ነው እግዚአብሔር በቃሉ ጥሪ የሚያደርግ። ተሐድሶ ሲባል የተሐድሶ ጥሪ የቀደመውን ፍቅርህን ትተሃል። ስለዚህ ምንድን ነው የተው ነው የሚለው እንግዲህ እኔ ለእናንተ ነው የምተወሱ። ቁጭ ብሎ ማውራት ጥሩ ነው። በጋራ ሁሉ ሰው እኮ አይታከምም። ሐኪም ተራ በተራ አይደለም የሚያስገባው። አንዳንድ እግዚአብሔር ፊት ቁጭ ብሎ እግዚአብሔር ሆይ ስጀምር እንዲህ ነበር የጀመርኩት ክርስትናን፣ ካንተ ጋር የነበረኝ ግንኙነት ምን አይነት ነው? ጸልዬ አልጠግብም፣ ዘምሬ አልጠግብም፣ አንብቤ አልጠግብም ነበረ ቃልህን። አሁንስ አንድ እግዚአብሔር ሰው እንደዚህ ብሏል። በአሁኑ ዘመን ያለችው ቤተ ክርስቲያን ያለምንም ችግር መንፈስ ቅዱስ ኖረ አልኖረ ፕሮግራም ሳታቋርጥ ማድረግ ትችላለች ይላል። ዋይ ትሬንድ ሆናለች፣ ታውቃለች። ቀጥሎ ምን እንደሚደረግ ያለ መንፈስ ቅዱስ ረጅም መንገድ መጓዝ ትችላለች ቸርች። ለምን? ሁሉም አላታ። መጽሐፍ ቅዱሱ አለ፣ ሰባኪዎቹ አለን፣ ፕሮግራም መሪዎቹ አሉ፣ ዘማሪዎቹ አለን። ስለዚህ ማድረግ እንችላለን። ለእናንተ ብቻ አይደለም ብያቸዋለሁ። አጠቃላይ ነው ሳስብን ያሰብኩት። ይሄን ሰው መንፈሳዊ ተሐድሶ የሚያገኘው ወይም ሊያገኝ የሚችለው በንስሐ ቆም ብሎ ህመሙን ሲያቅ ነው። በሽታውን ሲያቅ፣ መታመሙ ሲገባ። ስለዚህ ይላችኋል አይደል? ንጉሱ ወንበር ላይ ተቀምጦ ሁሉን ነገር አገር እየመራ ባለ ጊዜ ማንም አላየም፣ ማንም አያውቅም። ነብዩ ቤቱ መጣ፣ አንኳኳ፣ ግባ አለው። ገባ። ምንድን ያረከዋል? ምንም። ያንን ምስኪን ሰው፣ ምንም የማያውቅ ሰው፣ ለአገር የቆመ ሰው፣ የእግዚአብሔር ታቦት ውጭ አድሮ እኔ ቤቴ አላድርም ያለን ሰው ከጦር ሜዳ አስጠርተህ አስክረህ ቤቱ እንዲገባ አድርገህ አልገባም፣ የእግዚአብሔር ታቦት ውጭ እያደረ እኔ ከሚስቴ ጋር አላድርም ብሎ ውጭ አድሮ እሱ አልመች ሲል በገዛ ደጅ ደብዳቤ ጽፈ በእጁ ሰጥተኸው ጦር ሜዳ ውስጥ ሲገባ ትታችሁት ሽቱ ብለህ አስገድለኸው። ይህን ሲለው ዳዊት ደነገጠ። አለ የጸለያ ጸሎት ትዝ ትላችኋለች። መዝሙር 50 በሙሉ ስለምናውቀው ግን አንዷን ቃል እኔ ከኛ ጋር የሚሄደውን ምን ይላል? አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ረከሰፊያ በናዝሬቱ በጌታ በኢየሱስ ስም አቤቱ ንጹሕ ልብ ፍጠርልኝ አለ። ፍጠርልኝ፣ አሁን ፍጠርልኝ።
ልቤ ተጣሟል። ልቤ በክፋት ተሞልቷል። ልቤ በአመፅ ተሞልቷል። ልቤ በነፍሰ ገዳይነት ተሞልቷል። ልቤ በእልህ ተሞልቷል። ልቤ በትዕቢት ተሞልቷል። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስልኝ። እባክህ ለአንተ መስዋዕት አያስፈልግም፣ የአንተ መስዋዕት የተሰበረ ልብ ነው ብሎ በእግዚአብሔር ፊት ወደቀ ዳዊት። እግዚአብሔር በኢየሱስ ስም እውነተኛ ንስሐ ለሁላችንም ይስጠን። ይሁላችሁ ደፍት ብለን መተን ሌላ ትእዛዝ ሳይወጣ አዋጅ ሳይታወቅ ምንም ሳይባል መተን እግዚአብሔር ሆይ እኔ ልክ አይደለሁ፣ በአስተሳሰቤ ልክ አይደለሁም፣ በአካሄዴ ልክ አይደለሁም፣ በኑሮዬ ልክ አይደለሁም፣ ትዳሬ ልክ አይደለም፣ አገልግሎቴ ልክ አይደለም፣ ጥፋትን ተቀበል፣ አለበለዚያ አለ ጌታ ካፌ ልጠፋህ ነው። አልተፋባችሁም ግን ጌታ እንዲህ ይላል እንዳይመስል አዲስ ኪዳን ነው። እኔ ማወራው አዲስ ኪዳን ብሉይን ማጣቅስበት ምክንያት መሰላችሁ? አሁን እኛ በአዲስ ኪዳን ዘመን ያለ ነው ይላል ቁጭ ብሎ። አዲስ ኪዳን ውስጥ የተጻፈ ዮሐንስ ራእይ ምዕራፍ 2 ነው ያነበብኩት። እነዚህ ቸርቾች ዛሬ በምድር ላይ የሉ አልቋል። ጌታ አስጠንቅቆ መቅረዙን ልወስደው ነው። አገልግሎት የሚባል ነገር ነገ ታጣለ። ቸርች የሚባል ነገር ታጣለ። አንዳንዶቻችሁ ሄዳችኋል አይደለም? ግሪክ ሄዳችኋል፣ ቱርክ ሄዳችኋል። እነዚህ ቸርቾች ዛሬ የሙስሊም መናኸሪያ ሆነዋል። አሳልፎ ሰጥቷል ጌታ በቃ። ስለዚህ ነው ታድሶ ብለን ስንል ምንድን ነው የሚታደሰው ነገር? ምንድን ነው? እኛ መካከል የሌለ ፕሮግራም ማድረጋችን አይደለም። እግዚአብሔር የፕሮግራም አቴንዳንስ የለውም። ራሴንም እናንተንም ነው። በሽታ ማወቅ በጣም ጥሩ ነው። ክሪቲካል ነው ይሄ በሽታ። ኦፕራሲዮን ነው የሚያስፈልገው፣ ክትትል ነው የሚያስፈልገው። ታድሶ ከግል ስለሚጀምር ማለት ነው። እያንዳንዳችን እንዲህ ይሉ ነበራለን። እያንዳንዱ ሰው ደጃፉን ቢያጸዳ ከተማችን ጽዱ ትሆናለች። ስንጀምር እኔ ከራሴ ነው መጀመር ያለብኝ። ሁልጊዜ ቼክ እያደረጋችሁ ውጡ ራሳችሁ። ንጹህ ነው የኔ ልብ፣ ለወንድሜ ንጹህ ነው፣ ለእህቴ ንጹህ ነው፣ ቸርች ውስጥ ላለ ነገር ንጹህ ነው ልቤ። ክፋት በልቡ እያለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል። ቅብ ነው እሱ ይላል። ውስጡ ክፋት ነው ያለው። በክፋት ጉባኤ እናካሄዳለን፣ በክፋት ስብሰባ እናካሄዳለን። ምንድን ነው የምትለን ካላችሁ ኢዮብ መጽሐፍ ላይ አንድ ቃል አለ። ከዚህ ቃል ተነስቼ ነው ይህን ታሪክ የምነግራችሁ። ምዕራፍ 12 ላይ እንዲህ ይላል። ኢዮብ ምዕራፍ 12 ቁጥር 7 እና 8 አሁን ግን እንስሶችን ጠይቅ ይልና ምን ይላል? ያስተምረዋል። ማንን ጠይቅ? እንስሳ ጠይቅ። አሁን ትዝ ላይ እንደዚህ ልበላችሁ፣ እንስሶችን ጠይቅ እነሱ ያስተምርሃል። ዘፍጥረት ላይ ኖህ ያንን መርከብ እየሰራ እያለ ሰው ይስቅ ነበር፣ ይቀልድ ነበረ። ብዙ ሰው ይህ ሽማግሌ ከጃጀ በኋላ ሌላ ቤት እየሰራ ነው፣ ፎቅ ቤት እየሰራ ነው፣ ምን ይሁን ብሎ ነው እንጨት የሚሰበስበው ይላል። የሰፈር ሰው ቆሞ ይሰራል፣ እሱ ዝም ብሎ ይሰራል። ዞር እያለ ይነግራቸዋል። የጥፋት ውሃ ሊመጣ ነው ሲላቸው፣ እኛ ዝናብ አይተን አናውቅም፣ ከየት ነው የሚመጣው የጥፋት ውሃ? ጃጀህ ሰርቶ ልክ ሲጨርስ እግዚአብሔር እንደዚህ ያለ ቤተሰብን ይዘግባ ከእንስሳቱም ደግሞ ተባቱን። በጣም የሚገርመው ነገር ይኸውላችሁ እንስሶችን ጠይቅ ያስተምረዋል ይላል ሲል እንስሳዎቹ ገብቷቸዋል። ገቡ እነሱ። የሰፈር ሰው ቆሞ እኔ የምልህ ሰውዬ ከብት ሊያረባ ነው ምን ነው ሀሳቡ? በረት ነው የሰራው ይላል፣ አስተያየት ይሰጣል። ታውቃላችሁ አበሻ ለኮሜንት አንደኞች ነን እኛ። እግር ኳስ ላይ የምንሰራውን ታውቁ የለ? ኳስ ምቱ ብንባል እኮ አንመታም፣ ግን እንሳደባለን። ይሄ ቄጤማ ሀገር ምናምን እያለን ኮሜንታተር ማለት ነው እኛ ሀገር ያለው።
ልክ እንደዛው እስራኤል እኮ ብዙ ጊዜ ከኛ ህዝብ ጋር ትመሳሰላለች እኮ። ኮሜንት ስላሉ ኮሜንት ከዛ በኋላ ልክ ሲጨርስ ሲገባ እግዚአብሔር ኖ ሊዘጋ ሲል አይ እኔ የምዘጋዋለሁ እግዚአብሔር ዘጋው ይላል መጽሐፉ ራሱ። ልክ ሰማያት ተከፈቱ፣ ምድር ተከፈተች። ከዛ በኋላ የሆነ ነገር ሲሆን ሩጫ ጀመሩ፣ መጣራት ጀመሩ። ኖህ አሉ እኔ አይደለም የዘጋው እግዚአብሔር ነው የዘጋው። ክፍት ነበር እኮ መግባት ይቻል ነበር እኮ። ስለዚህ ምን ልላችሁ ፈልጌ ነው ከእንስሳ እንማር። አሁን በዓለም ላይ የሆነ ጥፋት ሲመጣ እኮ መጀመሪያ የሚያውቁት ድሮ ጃንሆይ እንደሱ አሉ ሲባል ሰምቻለሁ። ወደ ደብረ ዘይት ሊሄዱ ይሁን አላውቅም፣ ጥያቄ ጠየቁ ሜትሮሎጂስቶቹ። ዝናብ ይኖር ይሆን አይኖር ይሆን እስቲ ንገሩኝ። ምንም ችግር የለም ይሄዱ ጃንሆይ አሉ። እየሄዱ እያሉ ከፊት ለፊታቸው ጃንሆይ አህያ አዩ። አህያዋ ጆሮዋን አቆማለች። ልክ ሲያዩ ከሜትሮሎጂስቶቹ የአገሬ አህያ ትሻላል። አህያ ዝናብ ሊመጣ ሲል ጆሮዋን ታቆማለች። ጃንሆይ ይህንን ያውቃሉ። ከእንስሳ ተማር፣ እንስሳ ያስተምርህ። ዛሬ እኮ እንስሶቹ የማያደርጉትን ነገር ነው ሰው እያደረገ ያለ። እንስሳ የሚጸየፈውን ነገር ሰው እያረጋል። አመፅ ሰው እያረጋል። ክፋት፣ እርኩሰት ሰው እያረጋል። ስለዚህ ምን ልላችሁ ነው ይህን ታሪክ ያነሳሁት? መጽሐፍ ቅዱስ እንደዚህ ስለሚል ማለት ነው። የምታውቋቸውን ጥቅሶች ትንቢተ ኢሳይያስ ላይ እንደዚህ ይላል አለ እንደ ንስር እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳል። እንደ ንስር ይላሉ። ትንሽ ስለ ንስር እንድናስብ ብዬ ነው። ትንሽ በንስር የእንስሳት ንጉሥ አንበሳ ነው ይባላል። የአዋፋትስ ንስር ነው። በዓለማችን ላይ ከ10 ሺህ በላይ የንስር አይነቶች አሉ ይባላል። ጽሑፎች አሉ፣ የወፍ ዝርያዎች አሉ። ከነዚህ 60 የሚያህለው ዝርያ የንስር ነው እና ንስር በሰማይ ከሚበሩ አዋፋት መካከል ልዩ ድንቅ የሆነ ነው። የትም ዓለም ከባቢሎን እስከ ጥንታዊቱ ግብፅ፣ ከጥንታ ሮማውያን እስከ አሁኑ አሜሪካ፣ አልቤኒያ፣ ኢኳዶር፣ ግብፅ፣ ሜክሲኮ፣ ናይጄሪያ ያሉት ሀገሮች በሙሉ ባንዲራቸው ላይ ንስር ታያላችሁ። ምልክታቸው ነው። በጣም ይወዱታል። እግዚአብሔር ደግሞ እንደዚህ ብሏል፣ ጎልማሳነትሽን እንደ ንስር አድሳለሁ። ሃሌሉያ! እንደ ንስር ማለት ምን ማለት ነው? ስለዚህ ስለ ንስር ማጥናት አለብን። ማለት ምን ማለት ጎልማሳነትሽን እንደ ንስር አድሳለሁ። ንስር በምድር ላይ ቢያንስ መኖር ያለበት 70 ዓመት ነው። 70 ዓመት ይኖራል። 70 ዓመት ለመኖር ግን ምን ይሆናል መሰላችሁ? 30 ዓመት ከኖረ በኋላ በጣም ነው የሚበረው። አይኖቹ በጣም አስገራሚ ናቸው። ስፒዱ በጣም ኃይለኛ ነው። በጣም ከርቀት ነው። ጽፌያቸዋለሁ፣ ቁጥሮቹን ልነግራችሁ እችላለሁ። በርቀት ነው የሚመለከተው። ባህር ውስጥ ያለውን አሳ በጣም ከብዙ ኪሎ ሜትር ያይና ነው ሄዱ ይዞት የሚወጡ። ፍጥነቱ ኃይለኛ ነው። ልክ 30 ዓመት ሲሞላው ግን ይበርበት የነበረው ክንፍ ይከብደውና መብረር ያቅተዋል። ከዛ ይሄ የሚጎነድልበት ነገር አፉ ይዶሎዱማል፣ ይታጠፋል። እንደዚህ ያለው ምርጫ አንድ ነው። 70 ዓመት ለመኖር ንስር ራሱን ለ150 ቀናት የሆነ ቦታ ሄድና ይሸሸጋል። ክንፉን እያላጋ ከአለት ጋር እያላጋ ይሰብረዋል። እያላጋ ብዙ ዘመን ቅድም እንዳልኳት ስላረጀ ስለጎተተው አላስኬድ ስላለው ያናገዋል። ይዞ ያናገዋል። መብላት ያቆማል። ያራግፈዋል። እዛ ውስጥ ነው መንቁሩን እያላተመ ይሰብረዋል። 5 ወር ይቀመጣል። 5 ወር ለምን? የህይወት ጉዳይ ነው። ሌላ 40 ዓመት ለመኖር በቃ ያለው ድል ይሄ። ከዛ ከ5 ወር በኋላ እንደገና ለዚህ ነው እግዚአብሔር ጎልማሳነትሽን እንደ ንስር ነው የማድሰው አለ። እግዚአብሔር ሊያድሰን ሲፈልግ የሚያራግፈው ነገር ከላያችን ላይ አለ። እግዚአብሔር ሊያድሰን ሲፈልግ የሚነቅለው ነገር ከላያችን ላይ አለ።
የተወሰደብንን ኃይል፣ የተወሰደብንን ጉልበት፣ የተወሰደብንን አቅም፣ የተወሰደብንን ጽድቅ፣ የተወሰደብንን ቅድስና፣ የተወሰደብንን ፍቅር፣ የተወሰደብንን ርኅራኄ እኔ አላቅም። ያጣችሁት ምን እንደሆነ ስለማላቅ ብዬ ነው። ግን ምን ይፈልጋል እግዚአብሔር? ይሁላችሁ ቸርች እንድትቀጥል ከፈለጋችሁ እነዛ ያልኳችሁ ቤተ ክርስቲያኖች ኢትዮጵያ ውስጥ ጌታ በአንዳንድ ነገር እንዳትታለሉ፣ ቸርች አትጠፋም ብላችሁ እንዳታምኑ። ቢ ኬርፉል። አንድ ሰው አንድ ጊዜ ምን አለ መሰላችሁ? ጴንጤዎችን ተዋቸው፣ ብትተዋቸው ነው ጥሩ፣ የሚጠፉት ራሳቸው ናቸው። ምንም እነሱን ስታሳድዷቸው ይበዛሉ፣ ምክንያቱም ይጨክናሉ። ግን ተዋቸዋል። ስትተዋቸው ራሳቸው ናቸው ዓለማዊ የሚሆኑት። ሂዱ በዓለም ታሪኩ ዝም ብላችሁ አጥኑ። ያደፈ የቆሸሸ የገማ የት ነው ቢባል ቸርች። ጠረናችን ወጥቷል፣ ሸቷል፣ ገምቷል፣ ከርፍቷል። ስለዚህ ሰው መቀመጥ አለ፣ ቁጭ ብሎ ህይወቱን መፈተሽ አለበት። ተልኮስኩሰናል፣ ብዙ ቦታ ቆሽሸናል። እግዚአብሔር ሊያድሰን ይፈልጋል። እድሜያችን እንዲቀጥል ማለት ነው። መኖር እንፈልጋለን። እግዚአብሔር ሊያድሰን ይፈልጋል። እግዚአብሔር ተሐድሶ ያምጣልን፣ ለውጥ ያምጣልን። እግዚአብሔር በህይወታችን ውስጥ መወሰን አለብን። ከመሞት መሰንበት ይሻለናል። ራሱን ያድሳል፣ አለበለዚያ ይሞታል። ንስር ራሱን ለማደስ ከመረጠ፣ መንቁሩን ከሰበረ፣ መብረሪያውን ከሰበረ፣ እኛ አንዳንድ የለመድናቸውን ነገሮች ብንተዋቸው ጥሩ ነው። ቆም ብለን እንደገና ብናስብ። ስለዚህ ተሐድሶ የሚለው ቃል አደሰ፣ አዲስ አደረገ ከሚለው ቃል የተገኘ ስለሆነ አሮጌ እላቂ ነገርን ማስወገድ ማለት ነው። በቃ ያረጀን ማንነት መለወጥ ማለት ነው። አስተሳሰብ ሊሆን ይችላል፣ አመለካከት ሊሆን ይችላል። እንደገና ለጥቅም፣ እንደገና ለአገልግሎት፣ እንዴት ያምራል! ገዝቼ እኮ አይደለም አድሼው ነው ይላሉ እንደዚህ። እውነትህን ነው። ስትታደስ ታበራለህ። ስትታደስ የሌላውን አቴንሽን ትወስዳለህ። ስትታደስ ሰዎች ሊቀመጡብህ ይፈልጋሉ። ምንድነው ይሄ ሶፋ እንደዚህ ሲያረጅ ዝምቱ እንዴ? አሳድሱት እንጂ ይባላል። አቅም ስለሌለን ነው። ከዛ በላይ ሌሎች ሰው ይረዱናል። ይታደሳል። ልክ ሲታደስ ተቀማጩም ደስ ልጆችም ብላው ላይ ቁጭ ማለት ይፈልጋል። አገልግሎታችን እንዲቀጥል፣ ህይወታችን እንዲቀጥል፣ ቸርች ማራኪ እንድትሆን ከተፈለገ እግዚአብሔር በመካከላችን ተሐድሶ ማድረግ አለበት። አይ ነው እንደሚያማችሁ አውቃለሁ፣ ግን ምንም ማድረግ አልችልም። በሽታ አያስደስትም፣ ሕክምናም ከባድ ነው። ስለዚህ መወሰን አለብን። መንፈሳዊ ተሐድሶ አዲስ ነገር አይደለም። ድሮም ቅድም እንዳልኳችሁ መጽሐፍ ቅዱስ ውስጥ የነበረ ነው። ቀድሞ የነበሩ ሰዎች ትምህርታችንን ቼክ ማድረግ አለብን። እያደረግን እንዳለ በልዩ ልዩ ምክንያት የጠፋ ፍላጎታችንን ብዙ ነገር አለን። አሁን ግን የሌሉን ነገሮች አሉ። ቅድም ያልኳቸው ነገሮች አንዳንዶቹ ይሄን ብዬ ብዙ አልሄድም፣ ልጨርሳለሁ። እንግሊዝ ውስጥ የእንግሊዝ ቤተ ክርስቲያን የነ ጆን ዊስሊ የነ ቻርልስ ዊስሊ የነ ጆርጅ ዋይት የሚባሉ የእግዚአብሔር ሰዎች ከመነሳታቸው በፊት ለዛ ሀገር መነቃቃት መታደስ ምክንያት የሆነው ነገር ምንድን ነው? በጣም ብዙ ምክንያቶች ነበሩ። ምናልባት አንዳንዶቹ ስም ብዬ ሳያቸው ከኛ ሀገር ጋር ይመሳሰላሉ። ምን ነበረ? ህዝቡ ሁሉ ጠጪ፣ ሰካራም፣ በጣም ብዙ ሰው ልቡ እስኪጠፋ ድረስ ይጠጣ ነበር። አሁን ዝም ብላችሁ ስታዩ ድሮ ጴንጤ የሚታወቀው ባለመጠጣት ነው። አሁንስ እንዳይመስልን ብዙ ሰው አንቀራሪ ሆኗል። መጠጣት ኃጢአት ነው ኃጢአት አይደለም እኔ አላውቅም። እሱን እዛ ዩቲዩብ ላይ ተከራከሩ፣ ክርክሩ እዛ ስለሆነ ማለት ነው። አሁን ግን በጣም ብዙ ሰው ምን ችግር አለበት ይላል፣ ይቀመቀማል። ጠጥተው መድረክ ላይ የሚመጡ ሰዎች ቀን አለ። ውንብድና በከተሞች በመንደሮች በየገጠሩ በስቶ ነበር ያኔ እንግሊዝ ውስጥ። እነዚህ ሶስት ወጣቶች ከመነሳታቸው በፊት
የቤተ ክርስቲያን መሪዎች፣ አገልጋዮች ደሞዛቸውን ከቤተ ክርስቲያናቸው ከመንግስት እስኪያገኙ ጊዜ ድረስ ምዕመናን ከቸርች አቋርጠው ነበር። ብዙ ነገር አልነበራቸውም። ወደ ቤተ ክርስቲያን መሄድ ተስፋ ቆርጠው ነበር ሰዎች። ቸርች ምን ልሰራ ሄዳለሁ? ቸርች እኮ ሞተች። ዓለማውያን በእምነት ወይም በሃይማኖት ነገር ፌዘኞች ነበሩ። መቀለጃ። አሁን ዝም ብላችሁ በጣም እኮ ሰዎች የሚቀልዱት በቸርች ይቀልዳሉ ሰዎች። አይታችኋል? አንዱ እኔ በቀደም ነው አንዱ ሲነግረኝ የኔ ወንድም ኧረ ስለ እግዚአብሔር ተወኝ አልኩትኝ። ሰምተዋል አለኝ። ምን ይሰራልኛል? እኔ ኢየሱስ የማንቸስተር ቡድን ደጋፊ እንደሆነ ታውቃለህ አለኝ። እኔ የምልህ ያማል ስለው አይደለም አንድ ነብይ እኮ ነው የተናገረው አለኝ። ምን ብሏል? ጌታ ማንቸስተር ነው የምወደው ብሏል። እውነትህን ነው አልኩት። እዚህ ድረስ ዘቅጠናል እኮ ወርደን እግዚአብሔርን ኳስ ተጫዋች ልናደርገው ሁሉ ፈልገን ዓለማውያን ማሾፊያ መቀለጃ አድርገው። ስለዚህ አልወደቅንም ምናምን ብትሉኝ እኔ አልሰማችሁ። እናንተም ብቻ አይደለም ብያችኋለሁ። ውጭ የቤተ ክርስቲያን ምዕመናን አቅመ ቢሶች ባፈጀ የጸሎት አካሄድ እየሄድን ያለ ምንም ዳይናሚክ አይታየንም። ሌላ ነገር ያኔ እንደሱ እነዚህ ነበሩ። በጣት ከሚቆጠሩት በስተቀር የሀገር መሪዎች ስለ ሀገር ስለ ሕዝብ ውድቀት ግድ የለሾች ነበር። አገር ወድቃ ነበረ በሰዓቱ። ወህኒ ቤቶች ሁሉ በወንጀለኞች የተሞሉ ነበሩ። ቼክ አድርጉ ዝም ብላችሁ። ኢትዮጵያ ውስጥ ብዙ እስረኞች በቆሻሻ ቦታ በወህኒ ቦታ ታስረው ተጨንቀው የሞቱ ሰዎች ነበሩ። በትምህርት ቤቶች የከበርቴ ልጆች ብቻ ይማሩ ነበረ። ሰው አቅም እያጣ። ለዚህ ነው ባላንስ ለማድረግ እየተሞከረ ያለው። በአጠቃላይ የእንግሊዝ ሀገር ከጨለማ ወደ ድቅ ጨለማ ይወርድ ነበር። አገሪቱ ተስፋ አልነበራት። በዚህ ጊዜ ነው እነዚህ ሶስት ወጣቶች የተሃድሶ እንቅስቃሴ የጀመሩ። ብዙ ቁጥር አትጠብቁ። እኔ አንድ ነገር ልንገራችሁ። እነከሌ አይጸልዩም አትበሉ። እግዚአብሔር እድል ከሰጠ እኔ እገናኛለሁ ካለ የጸጋ ዙፋን ፊት የመውደቅ መብት ከሰጠን እግዚአብሔር እድል ከሰጠን አንድ ሰው ሀገር ይቀይራል። አንድ ሰው ተው። አበበ ጸለየ አልጸለየ ተዉት። አገልጋዩ አገደጅ የታወቀ እናውቃለን እኮ። የጾም ጸሎት አውጀን የምንጠፋው እኛ እንደሆነ ይታወቃል። ምንም ችግር የለው። ተዉት። እሱ አገልጋዩ የሆነ ነገር ገብቶታል። የካቶሊክ ቄስ እንዳለው የካቶሊክ ቄስ ሊሾም ሲል እንደዚህ ያለ ጳጳሱ እያዞሩ እያሳዩት አይውልህ ከዚህ በኋላ የምትተካው አንተ ነህ። ይሄን ነው የምትረከበው፣ የእናንተ ነው። ጴጥሮስ ድሮ እንደዚህ ብሎ ነበር አሉት። ምን አለ? ብርና ወርቅ የለንም ብሎ ነበር። እኛ እንደሱ አንልም። አሁን ይኸውልህ ብርና ወርቅ ሞልቷል። ሮማ፣ ጣሊያን ገንዘብ ብዙ ወርቅ ብዙ ነው ሲሉት ልጁ እንደዚህ ያለ ተከታይ ልጅ ስለሆነ ሊተካሱ ስለመጣ ማለት ነው። አባ አለ ይሄ ቀርቶብን አለ። ይሄ ቀርቶ በናዝሬቱ በጌታ በኢየሱስም ተነሳና ተመላለስ እንዳለ እግዚአብሔር ያንን የክብር ስም እንደገና ይመልስልን አላቸው። እንደገና እግዚአብሔር እንደገና አጋንንት እንደፈለገ የማይፈነጭበት እንደገና መቆሚያ እስኪያጡ ድረስ የእግዚአብሔር ክብር በኢየሱስ ስም ሕይወታችንን ይሙላው፣ ጉባኤያችንን ይሙላው፣ ጸሎት ቦታችንን ይሙላው። ሬስካሎቫሲያፋ በጌታ በኢየሱስ ስም ክፉ የወደቀ ይሆን። ድንዛዜ ከላያችን ላይ ይሰበር፣ ጨለማ ከላያችን ላይ ይገፈፍ። በኢየሱስ ስም ትንሣኤ ይሆን። ኢየሱስን ከሞት ያስነሳ መንፈስ በዚች ቤተ ክርስቲያን ውስጥ በኤፌሶን ቤተ ክርስቲያን ውስጥ እሱን አንብቤላችሁ ልጨርስ። ላንብብላችሁ። ኤፌሶን ምዕራፍ 1 እንዲህ ይላል። ለቸርች የተሰጣት ይሄ ነበር። ለዚህ ቸርች ነው። ምናልባት ስለ ፍቅር እኔ አላወራሁም፣ ግን ዝም ብላችሁ አስቡት። ብዙ ስለሆነ የወደቅንበት ነገር ለመፈተሽ ጊዜ ይፈልጋል። እሱም ማሰብ ጥሩ ነው። ምዕራፍ 1 የትንሣኤ ሳምንት ስለሆነ የሚቀጥለው እግዚአብሔር በዚህ በትንሣኤ መንፈስ በላፍቶ አጥቢያ ይንቀሳቀስ። በመሰረተ ክርስቶስ እግዚአብሔር ይንቀሳቀስ። እግዚአብሔር እኛ ክፉዎች ነን። አመፃችንን ከላያችን ላይ አንሳልን። የልባችንን ትቢት ስበረው። እግዚአብሔር ያቺ የልጅነት ወራታችን ድንግጥ የምንልበት ዘመን ይመለስልን።
ለምኑኝ ብለሃል፣ ለምናለሁ። ራስን አንኳኩ ያልከው ደጅ ላይ ነን፣ እናንኳኳለን። እግዚአብሔር ሆይ የምህረት እጅ ይዘርጋልን። ምህረት ማለዳ ማለዳ አዲስ፣ ታማኝነት ብዙ ነው ተብሏል። እግዚአብሔር የማለዳ ምህረት ያግኘን። የኔን ትዕቢት ይቅርበል፣ የኔን አመፅ ይቅርበል፣ የኔን ክፋት ይቅርበል። እግዚአብሔር ምዕራፍ 1 እንደዚህ ይላል። ብዙ ጊዜ ለጸሎት ስለሚነሳ ቁጥር 19 እስከ 23 ያለው ላንብብላችሁ። እንዲህ ይላል። ክርስቶስን ከሙታን ሲያስነሳው ይላል ከአለቅነት፣ ከስልጣናት፣ ከኃይል፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞም ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ምን አደረገው? ሰጠው። እርሷ አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እቺ ቸርች በኢየሱስ ስም በመካከላችን እውን ትሆንልን። ኢየሱስን ሲያስነሳ ከአለቅነት፣ ከስልጣናት፣ ከኃይል፣ ከጌትነት ሁሉ በላይ ያደረገ የትንሣኤ መንፈስ በጌታ በኢየሱስ ስም መቃብራችንን ይክፈተው። ፌራስታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም ያንን መቃብር የከፈተ የሕዝቅኤል ምዕራፍ 37ን ታሪክ በሕይወት ይኖራሉ ወይ ሲል ጌታ ሆይ አንተ ታውቃለህ እንዳለ በዚህ ኮንፈረንስ ትንሣኤ ይሆን፣ መቃብር መከፈት ይሆን፣ የሞተ ነገር መነሳት ይሆን። ረካ ላጋስታሎባሲና ጋያ ቫሪያፌ በናዝሬቱ በጌታ በኢየሱስ ስም ትንሣኤ ይሆን። ለመሠረተ ክርስቶስ ትንሣኤ ይሆን። እንደ ንስር አድሳችኋለሁ ያልክ እግዚአብሔር ተሐድሶ ይሆን፣ ኃይል ይሆን፣ አቅም ይሆን። ለደካማ ኃይል ትሰጣለህ፣ ብርታት ለሌለው ብርታት ትጨምራለህ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሏል። አድሰን። ቀኝ እጃችሁን አንሱ።